እንግዲህ ከእንግዳ ጋር ተመልሰናል። ከእንግዶቻችን ጋር ዛሬ 4 እንግዶች ስቱዲዮ ያመጣንበት ዋነኛ ምክንያት በቅርቡ የምናስመርቀው ሐሙስ ላይ የሚመረቅ አንድ ቲያትር አለ። ይህ ቲያትር የራት ግብዣ ይሰኛል። የምንጋበዘው ራት ምን እንደሆነ እዚህ እንጫወታለን። የቲያትሩ ፕሮዲሰር፣ አዘጋጅ እንዲሁም ተዋናዮች እዚህ ተገኝተዋል። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ሁሉንም በተለያዩ የቲያትር ዘርፍ ላይ የምናውቃቸው ትልልቅ ሰዎች ናቸው። በትወናውም፣ በማዘጋጀቱም፣ በጽሁፉም፣ በሌሎቹም እና ከናንተ ጋር ማውራት ያው መቼስ ቀላል አይደለም። ከቱ ልጀምር ከጎኔ ስላለች ታፈራው እንግዲህ በቲያትር ትወናው ላይ ነው የምናውቃት በማዘጋጀቱ። አሁን ደግሞ ፕሮዲሰርም ሆነሽ የመጀመሪያሽ ነው አይደል? ሁለተኛሽ ነው። እስቲ ትንሽ ስለ ቲያትሩ የራት ግብዣ ምንድነው? እንዴት አገኘሽው? እንዴት ፕሮዲስ ለማድረግ አሰብሽ? እሺ የራት ግብዣው እንግዲህ ፕሮዲስ ለማድረግ ያሰብነው በሳሚያችን ሳሙኤል ተስፋ ያዘጋጁ እሱ ባመጣው ሐሳብ ነው። በመጀመሪያው ፕሮዲስ ያደረግነው ባሎችና ሚስቶች ነበርና ሁሉ ጊዜ ሌላ ስራ ፕሮዲስ ለማድረግ ለመስራት ቲሙ እንዲቀጥል እናወራ ነበር። ኦልሞስት የቤተሰብ ያህል ስለሆነ ግንኙነታችን እና ዣን ፒየር ማርቲኔዝ ይባላል ጸሐፊው፣ ተርጓሚው ደግሞ ቢኒያም ከተማ ይባላል። ሳሚን ያዘጋጀው 4 ሰው የሚጫወትበት ቅልብጭ ያለ ፕሌይ ነው። አሁን በአለም ሲኒማ ህዳር 25 እናስመርቀዋለን። እንግዲህ ስለ ዝግጅቱና ስለ ሌሎች ነገሮች ደግሞ እነሱ ያወጋዋል። እኔ ሁለተኛ ፕሮዲስ በማድረግ ሁለተኛ ቲያትሬ ነው። ግን በራሴ ደግሞ ፕሮዳክሽን ህንደኬ የቲያትር ፕሮዳክሽን ይባላል። በሱ ደግሞ ፕሮዲስ አደረግ የመጀመሪያ ቲያትሬ ነው። አዎ በጣም ጥሩ። እመለሳለሁ። ወደ ሳሚ ልምጣ። ሳሚ በማዘጋጀቱ ብዙ ቲያትሮችን እያዘጋጀ ነው። ምናልባት የራት ግብዣን ምን ይለየዋል? ከእንትሩ ከማስታወቂያው ጀምሮ ካርታ ምናምን እንትን አለውና ምንድነው የራት ግብዣው ላይ ጨዋታም አለው እንዴ ነበር? እስቲ ትንሽ ስለ ዝግጅቱ በላይ። ሐሳቡ የመጣው ከኔ አይደለም ከሷ አካላቷ ነው። አሪፍ ሐሳብ ስለሆነ መነሳት ስላለበት ነው። ባሎችና ሚስቶች በጣም በትዳር ላይ ያጠነጠነ ርዕሰ ነገር ነው ያለውና በጣም ብዙ ባለትዳሮች የተጣሉ ታርቀውበታል። አንዳንዶቹ ደግሞ ዲስከስ ትዳራቸው ላይ ዲስከስ እንዲያደርጉ እድል ፈጥሯልና እሱ ስሜት እኛ ጋር ይደርስ ነበር። ከዚህ በፊት ያዘጋጀው ማለት ነው። በተለያየ ምክንያት እየመጣ ኢንፎርሜሽን ነበርና እቱ ምን የሚል ሐሳብ አመጣች። ትዳር በጣም መሰረታዊ ነገር ስለሆነ ትዳር ላይ የሚያጠነጥኑ ስራዎችን ብንሰራ አስታውሽ የሚል ሐሳብ አመጣችና ከዛ በአጋጣሚ ቢኒያም ከተማ የተረጎመው ስራ ነበር። እስኪ ዋልኮና ሰጥቷት ወደደችው። ከዛ ወደዛ ነው የመጣ ነው። የራት ግብዣው ርዕሰ ነገሩ አሁንም በትዳር ላይ ነው። ትዳር ላይ ብቻ ሳይሆን አክቹአሊ በሪሌሽንሺፕ ላይም ራሱ ሐሳብ አለው። በጣም ትልቅ ሐሳብ ነው ያለው። ግንኙነቶች በአንድ ሰው ፍላጎት ብቻ አይቀጥሉም። ስለተመኘሁም ፍላጎት አይቀጥልም። ማነው ግንኙነት አይቀጥልም ወይም ሉዝ አታረገው እና በዛ ፕሮሰስ ውስጥ የሚያጋጥሙ በጣም ብዙ ፈተናዎችም አሉ፣ መልካም እድሎችም አሉ። ፈተናዎቹ አንዳንድ ያጠነክሩሃል፣ መልካም እድሎቹ ደግሞ አንዳንድ ይጥሉሃል። እና ማነው እንግዳ መጋበዝ ሰው መጋበዝ የምትወድ ሚስትና ከሚስቱ ጋር ብቻ መሆን የሚወድ ባል ሰዓቴን አትሻሙብኝ በቃ ከሷ ሌላ ጓደኛ የለውም፣ ከሷ ሌላ ህይወት የለውም፣ ከሷ ሌላ ፍቅር የለውም፣ ዘመድ የለውም፣ ምንም የለውም። በፍጹም ቤቱ ምንም ሰው እንዲመጣ አይፈልግም። በቃ ከሷ ጋር ማሳለፍ ብቻ የሚፈልግ ሰው። እሷ ደግሞ በጣም እንግዳ መጋበዝ የምትወድ ሰው ለሰው መድኃኒቱን የምትል እና ሰው ብቻውን አውሬ አይደል ብቻውን አይኖር የምትል ሰው ነችና ይሄ ነው ነገርየውን እንትን የሚለውና አዲስ ጎረቤቶች አጠገባቸው ይገባሉ። የገቡ ቀን ራት ትጋብዛቸዋለች። ይሄ ነው እንትኑ ዋናው ጭብጥ። በጣም ደስ ይላል። ማለት ሁለት ፍላጎቶች ጥግና ጥግ ያሉ ጠብ ውስጥ የሚገቡበት ነው አይደል? አዎ እንደዛ። ይሄን እንግዲህ በኑሯችንም እያየነው ስላለ ብዙ ነገር መዝ ያወጣል ብዬ አስባለሁ። እነ ህሉ አንዱ ዓለም ምንድነው ይሄን ለየት የሚያደርግላችሁ? ትወና ብዙ ቦታ ላይ ትተውናላችሁ። ይሄኛውን ቲያትር ምን እንዴት አገኛችሁት? ምን ወደዳችሁለት? እንግዲህ ያው ቲያትር ሁሉ ጊዜ አዲስ ነው የሚሆንብህ። የሰራውም አይነት ካራክተር ይሁን አዲስም ካራክተር ይሁን ሁሉ ጊዜ ወደ አዲስ ስራዎች ስትመጣ
ሁልጊዜ እንደ አዲስ በቃ አዲስ ሰው ሆነ ነው የምትመጣው። አዲስ ተማሪ፣ አዲስ ጀማሪ ተዋናይ ሆነ ነው ወደ አዲስ ስራ ስትመጣ። እንግዲህ የራት ግብዣን መጀመሪያ እነሱ ማመስገን ፈልጋለሁኝ። እንግዲህ አምነውብኝ ለካራክተሯ ትሆናለች ብለው ቱዬና ሳሚ ወደዚህ ወደ ራት ግብዣ ቲያትር እንድቀላቀል ስላረጋችሁኝ በጣም ነው የማመሰግነው። መጀመሪያ ጎበዝ ስለሆንሽ ማለት በጣም ጀግና ነች እና ደስ ይላል ቲያትሩ። ካራክተሯም ደግሞ በጣም ደስ የምትል ናት። በጣም ብዙ ሀሳቦችን የሚያነሳ ተውኔት ነው እና ይሄ ቅርባችን የሆነ ማለት አውቀነውም ሳናቀውም በህይወታችን የምንኖረው አይነት ኑሮ የሚያሳየን ተውኔት ነውና በጣም ብዙ ሰዎች ሊማሩበት መለስ ብለው ህይወታቸውን፣ ኑሯቸውን፣ ትዳራቸውን፣ ሪሌሽንሺፓቸውን ያዩበታል ብዬ የምጠብቀው ቲያትር ነውና ብዙ ሰዎች ትልቅ ነገር ያገኙበታል ብዬ የማስበው ቲያትር ነው። እኔም ደስ ብሎኝ ነው እየሰራሁ ያለሁት ይሄን ቲያትር። እንግዲህ አንዱ ምን ፈተነ በዛው ምን ፈተነ? እግዚአብሔር ይመስገን ማለት ያው ሁሉ እንዳለችው ሁሉ ጊዜ የፈለከው ያህል አመት ሙያው ላይ ብትቆይም አዲስ ቲያትር ሲመጣ ሁሉ ጊዜ አዲስ ነህ እና ሁሉ ጊዜ ቻሌንጅ አለው። ግን ያንን ቻሌንጅ ደግሞ ትንሽ ቀነስ እንዲያደርግ ወይም እንዲቀልልህ ደግሞ የሚያደርጉ አካባቢ አብረው የምትሰራቸው ሰዎች ትልቅ ድርሻ ያላቸው ማለት ነው። ዋናው ራስ ጋራ ያለው ጥረት እንዳለው ሆኖ ማለት ነው። ብዙ ጊዜ ቲያትር የፈለገ መስራት በወድም የመጡት ነገሮች ሁሉ አትሰራም። ምግብ የፈለገ ብትወድ የሚመጣውን ሁሉ እንደማትበላው ሁሉ ቲያትርን መስራት መተወንም በወድም የመጡትን ነገሮች ሁሉ ግን ዝም ብዬ አልቀበልምና ማነሳቸው ነገሮች አሉ። ታሪክ በተለይ ደግሞ በዋናነት ገጸ ባህሪው ምን ያህል የተለየ ነው ወይ ትላንት ከሰራዋቸው ነገሮች የተለየ ነው ወይ ከምንኖረው ሰው ከአብዛኛው ሰው ወጣ ያለ ነገር ነው ወይ ሰው ውስጥ ሊቀር ይችላል ወይ የሚሉ ነገሮችን አነሳለሁና በአብዛኛው ከማነሳቸው ወይም ቲያትር ለመተወን መነሻ የሚሆኑ ነገሮች ውስጥ የራት ግብዣው አብዛኛው ነገር በደንብ ያካተተ ነበረ። ከታሪክ አንፃር ሙሉ ሰርፕራይዝ ነው። ሰርፕራይዞች አሉት ከመጀመሪያው ተጀምሮ እስከ መጨረሻው ድረስ በተጀመረበት መንገድ አያልቅም። የሚጀምረው ሌላ መጨረሻው ሌላ ነው የሚሆነው። ይሄንን ሰዎች መተው ነው በደንብ ሊያዩትና ሴንስ ሊያደርጉት የሚገባው ማለት ነው። በዛ ምክንያት ከፕሌይ አንፃር እና ከካራክተር አንፃር ደስ ብሎኝ የተቀበልኩት ስራ ነው። ከዛ በዘለለ ግን አብሬያቸው የምሰራቸው ሰዎች ማለት ነው። ከሳሚ ጋራ ሁለተኛ ቲያትራችን ነው። ከሉ ጋራ ረጅም አመት በሙያ አብረን ቆይተናል። በጣም ቅርብ ነን፣ ግን ለመጀመሪያ ጊዜ ነው አብረን ስንተውን ማለት ነው። የሚገርም በጣም ቅርብ ነን፣ ግን ስንተውን አሁን የመጀመሪያ ጊዜያችን ነው ማለት እንግዲህ ከ20 አመት ምናምን በኋላ ማለት ነውና ይሄ ራሱ ለኔ ትልቅ ሰርፕራይዝ ነውና በጣም ደስ ብሎኝ የምሰራው ቲያትር፣ ደስ ብሎኝ የምተውነው ካራክተር፣ ደስ ብሎኝ አብሬያቸው የምሰራ የስራ ባልደረቦቼ ናቸውና በእውነት ልክ የኢትዮጵያ የቲያትር እንትን ላይ የቲያትር ኢንዱስትሪ ላይ ወይም የቲያትር ሐሳብ ላይ በቲያትር የሚመጡ ሐሳቦች ላይ የሆነ በጣም ሲሪየስ የሆነን ጉዳይ በእርግጠኝነት ሐሙስ በዓለም ሲኒማ ከምሽቱ 11 ሰዓት ተኩል ላይ አዲስ የሆነ ሐሳብ ለቲያትር ተመልካቹ ይዘን እንመጣለን። ቲያትር ተመልካቹ ራሱን የሚያይበት፣ ቲያትር ተመልካቹ ኑሮውን የሚጎበኝበት፣ ራሱን ቼክ የሚያደርግበት፣ ያለበትን ሁኔታ የሚረዳበትን የሆነ ነገር ይዘን መተን የሆነች ልብን የሆነችን ቦታን እንነካለን ብዬ ተስፋ አደርጋለሁ። እያሳቅን እያዝናናን የሆነች ነገርን ጠቅ ማድረግ የምንችል ይመስለኛል። እንደዛ ነው የምንረዳውና ማሰብ። በጣም ጥሩ። ወደ ሙሉ መለስ። አንደኛ ስታወሩም የሆነ ነገር ከጀርባችሁ አለ ያካሄዳችሁ። ቤተሰባዊነቱ በጣም ይናገራል። በቃ በአይነት አይታችሁ ትግባባላችሁ። ያ ነገር ስራው ላይ አሁን እንደ ፕሮዲውሰር አንቺ ዳይሬክተሩንም ተዋናዩንም ሁሉንም ማሰባስበው ማሰራቱ ላይ እንደገና ደግሞ ምን ይመጣ ይሆን ከተመልካቹስ ምን አገኛለሁ የሚለው ነገር ምን ይሰጥሻል? የሆነ እንዴት ነው ተነጥለ ፕሮዲውሰር ምናምን እንደሱ የለውም። አንደኛ እኔ ራሴን እንደ ሁልጊዜም እንደ ተዋናይ ነው የማየው። ከዛ ደግሞ እነሱ ከኔ ጋር የሚሰሩት ጓደኞቼ ስለሆኑ ነው እንጂ ስለሚፈቅዱልኝ ነው እንጂ የተለየ ነገር ስላለኝ ሳይሆን በቃ የሆነ ነገር ተገናኝተን እንስራ ሲባል የጓደኝነቱ መንፈስ ነው የበለጠ እንትን የሚለውና አሁን አንዱዬ እንዳነሳልህ ሁሉም እንዳለችው አብረን ስንሆን የሆነ ስራ ለመስራት ሁሌ እናስባለን። እሷን ብቻ በቃ ከዳር እንድትደርስ ማድረግ ነው እና ከነሱ ጋር መስራት እወዳለሁ። ሁሌ እንዳለች ያው እሷ ደግሞ የሰላም አለቃ ነች ህሊናና ሁላችንም ከህሊና ጋር መስራት እንወዳለን እና ከምን ጠቅሳቸው አዘጋጆች ደግሞ አሁን
ጌትነት እንላለን፣ ዳግማዊ እንላለን፣ ተሻለ አሰፋ እንላለን። እንደዚህ እንደምንለው ሁሉ ሳሚ ደግሞ አሁን ለኛ በጣም ቅርባችን ሆኖ ሁሌ የተማሪ ስሜት እንዲሰማን የሚያደርገን ሁሌ እግር በእግር እየተከታተለ የሚያስተካክለን ሰው ነውና አይተውም አይደል ነገሮችን ያለው ነገር የለውም። አዎ እና ሌላው ደግሞ በጣም የምንወደው ደግሞ ተዋናይ አለ ተስፉ ብርሃኔ። ዛሬው እመቤታችን ንግስ ስለሆነ ማርያም መገኘት ስላልቻለ ነው እንጂ እሱ ደግሞ የበለጠ ቢኖር እንዴት አይነት ቫይብ እንዳለን በደንብ ሊገልጽልህ ይችል ነበር። እንዳልኩ የአራት ሰው ፕሌይ ነው። አራታችንን የምንጫወተው እኔ ተስፉ አንዱዬና ህሉ እንግዲህ ይቀጥላል ነው የምለው። እነሱን የመሰለ ሰው ስታገኘው ከባድ ሊሆን ይችላል ሂደቱ፣ ግን አታቆመው። አንዱ ከዳር ሲደርስ ወደሚቀጥለው ደግሞ እንዴት አድርገህ እንደምትሄድ ምናምን ነው የምታስበው። ምክንያት አይምሮ አያቆምም። አንደኛ የምናውቀው ይሄን ብቻ ነው አይደል? ሌላ የምናውቀው ነገር የለም ከዚህ ውጪ። ስለዚህ እዚህ ውስጥ መገኘት ለኛ በቃ የምንፈልገው ነገር ውስጥ መቆየት እድሉን ይሰጠናል። ለዛ ነው ሳሚ ልክ ይሄንን ስታወሩ በቤተሰባዊ ጉዳይ ላይ ይሄን ነገር መቀጠል አለብን ስትሉ ባሎችና ሚስቶችን ሰርታችሁ ከዛ በኋላ ይሄኛውን ለምን መረጥከው? የራት ግብዣ ምንድነው ጥሩ አንተ ስለሆንክ ሰጀስት ያረካት? ቅድም እንዳልከው የራት ግብዣው ፈረንሳይ ነው ደራሲው ዣን ፒየር፣ የስፔንም ደም አለበት መሰለኝ። በጣም የሚገርም ደራሲ ነው። ወደ 100 ሀገራት ይሄ ቲያትር ታይቷል። በብዙ ቋንቋ ተተርጉሟል። በጣም ተወዳጅ የሆነ ተውኔት ነው። አሁን እሱን ስለማውቀውና ስለምወደው አይደለም አክቹአሊ ቢኒያም ከተማ ተርጉሞት እኔ ጋር ነበር ስክሪፕቱ እያነበብኩት ነበር። እቱ ይሄን ሐሳብ ስታመጣ እንደዚህ አይነት የቢኒያም ከተማ የተረጎመው ትዳር ላይ ያተኮረ ስክሪፕት አለ። ከዛ እስኪ ላንቧለች ነው ሰጠዋት። ቅድም እንዳልኩ የተመልካች ፊድባክ በጣም ነው የሚገርመው። በባሎችና ሚስቶች ላይ ያለው የሀገር መሰረትም የትውልድ መሰረትም የሁሉ ነገር መሰረት ቤተሰብ ነው ይባላልና እሱን ለማለት ነው። የኛውን ስትመርጠው ምን ታየህ? ከሀገር ግንባታ ከቤተሰብ ግንባታ ጀምሮ አይደል ሀገር ምን ገነባ ምን ታየህ? የሁሉ ነገር መሰረት ቤተሰብ ነው። የሪሌሽን ምሳሌ ቤተሰብ ነው። ለምሳሌ ስለ ኮሚኒኬሽን ብታስብ ወይም ስለ ዲፕሎማሲ ብታስብ ዓለም አቀፋዊ ብታደርገው ይሄ ግንኙነት የሚጀምረው ወይም መሰረቱ የሚጣለው በዚህ ጉዳይ ላይ ነው። ትዳር ስትይዝ ብዙ ኃላፊነቶች አሉ። ሀገርን ትውልድ የምታይበት መነጽርህ ነው። ይሄ ኦፖርቹኒቲ እዚህ ስክሪፕት ላይ አለ። ያ በጣም ሴንሲቲቭ የሆነው ፓርት እንዴት ነው የምመራው? አንድም መልካም ብለህ መልካም መንገድ ነው ብለህ የምትሄድበት ነገር የሚያመጣብህ መጥፎ ነገር፣ አንዳንዴ ደግሞ መጥፎ ነው ብለህ ያሰብከው ነገር የሚያመጣልህ ጸጋ አለ። ግን ቁጭ ብሎ የመመርመርና ያለመመርመር ጉዳይ ነው ሁሌ ሉዝ የምናደርገው። ግንኙነታችንን የሚያፈርሰው እሱን ነው። ለግል የተወሰነ ስሜቴ እልና ፓርትነሬን አፌክት አድርጓለሁ። በጣም ትንሽ ነች ስታልፍ የምታስቆጨ ነገር እና እዚህ ላይ የምታየው በጣም ትንሽ ሲል የሆነች ነገር ነች፣ ድንገት ነገርየውን የሚቀየረው። እዚህ ላይ ደግሞ ከሰራን ትውልድን መቀረጽ እንችላለን፣ ቤተሰብ መቀረጽ እንችላለን። በነገር ላይ በጣም አሪፍ ሐሳብ ካነሳው ውስጥ ምንድነው ለሀገር ለትውልድ ምንድነው የሚያመጣው ይሄ ተውኔት የሚለው ተውኔቱ የኛ አይደለም ወይ? ተውኔቱ የኛ አይደለም፣ የፈረንሳይ ነው። ግን አርት ዓለም አቀፋዊ አይደለ? ሐሳቡም ዓለም አቀፋዊ ነው፣ ጭብጡ ዓለም አቀፋዊ ነው። ግን ወደኛ ሀገር ሲመጣ ምን አለው መሰለ ከኛ ሀገር ባህል፣ ወግ፣ ልማድ ጋር የማይመሳሰሉ በጣም ብዙ ነገሮች አሉ። እሱም በተቻለ መጠን ኢትዮጵያዊ ስሜት፣ ኢትዮጵያዊ ሐሳብ እንዲይዝ ጥረት አድርገናል። ባሎችና ሚስቶችን በተመሳሳይ አሁን ትርጉም ስለሆነ አንዳንድ ይዞ በሚመጣው ነገር መጥፎ ነው። ቲያትር ደግሞ በጣም ሴንሲቲቭ ነው። ስለዚህ እሱ ላይ በጣም ጥንቃቄ አድርገናል። ያንን እንዳለ አላመጣ ነው። ለምሳሌ መደበኛ ርዕሱ ስትሪት ፖከር ነው የሚለው። የስትሪት ፖከር ፍልስፍና ብታየው በጣም ከባድ ነው ለኛ ሀገር ሐሳብ። እሱን በተቻለ መጠን ሼፕ አድርገን የኛ እንዲመስል፣ የኛን ትዳር እንዲጎበኝ፣ የኛን ግንኙነት እንዲጎበኝ፣ የኛን ቀለም እንዲይዝ፣ የኛን ፍልስፍና እንዲይዝ ጥረት አድርገናል። ከዛ ደግሞ የሚጫወቱት ተዋንያን ደግሞ የምር ይሄ ነገር ገብቷቸው የሚሰሩ ናቸው። ቲያትርን የሚሰሩት ለገንዘብ ለዝና ለምናምን አይደለም። አብረው ስላሉ አይደለም ነገር ይሄንን ከቲያትር የሚገኘውን ትሩፋት ለራሳቸውም ለማህበረሰቡም ለመስጠት። ስለዚህ ይሄ በጣም በደንብ ገብቷቸው የሚሰሩትና በጣም እርግጠኛ ነኝ በጣም ውጤታማ ይሆናል ብዬ አስባለሁ። በጣም አሪፍ። በዚሁ ተንደርድሬ ልሰዳችሁና ምንም ጥርጥር የለውም ሳሚ እንዳለው የእናንተ ስራ ሁሌም ቢሆን ፊት ለፊት ስላለ ህዝብ የሚፈርደው ነው የእናንተንም ችሎታ።
ወደ ራሳችሁ ህይወት የወሰዳችሁት ነገር ወይም ደግሞ እንድታዩ ያረጋችሁ ነገር ካለውና በዛው የመጨረሻ ምኞታችሁንም እንድታቀርቡልን። አዎ አለው እንደተባለው ነው ማለት ቅርብ ነው ለህይወታችን ለኑሯችን በጣም ቅርብ የሆነ ታሪክ ነውና ራስንም ታያለ ህይወትንም ታያለ እንዴት ነኝ እኔ ህይወቴ እንዴት ነው ምንድነው ሚስ ያረኩት በትዳሬ ወይም በቤተሰቤ ወይም በጓደኞቼ መሃል ምንድነው ሉዝ ያረኩት የሚለውን ነገርም ታያለህና በጣም ብዙ ነገሮችን ትመረምራለህ በራስህም ማለት ነውና በጣም ቅርብ ነው በጣም ለብዙ ሰዎች ቅርብ የሆነ ተውኔት ነውና በእርግጠኝነት መተው የሚያዩ ሰዎች ወደ ቤታቸው ሲሄዱ በጣም ብዙ ነገሮችን እያሰላሰሉ ይሄዳሉ ብዬ አስባለሁኝ እንደዛ ነው የሚሰማኝ ከንትን ከትወናን ወይም ስሜትን ወደ ራስ ከማምጣት አንግል ከሚነሱ አንደኛው ሐሳቦች ምንድነው እዛ ጋር ያለውን ሐሳብ ወደ ራስህ ህይወት ውስጥ አምጣው ወደ ራስህ ህይወት ቀይረው ይባልና ወደዛ ቀይረው ስታወጣው የሚወጣው ነገር ትክክል ይሆናል ወይም ተአማኒ ይሆናል ማለት ነው ግን ርዕሰ ጉዳዩ ደግሞ እንትን ነው ትዳር ደግሞ ማናችንንም ሊስተን አይችልም ዛሬ ባንኖርበት እንኳን ነገ የሆነ ሰው የሆነ ቦታ ላይ በዛ ሂደት ውስጥ ስለምናልፍ አታመልጥምና ዛሬ ላይ ሆነ ስለ ነገ የሆነ ነገር እንድትማር እንድትል ያደርጋል እዛ ውስጥ ኮንክ ደግሞ የሆነች ነገር ትኖራለች ቅድም እንዳልኩ ማለት ነው ቅድም ሳሚ እንዳለው ነው የሆነች ነገር ላይ 2 ሰከንድ 3 ሰከንድ 4 ሰከንድ ፖዝ አድርገን እዛች ነገር ላይ ብናስብ የሆነች ነገር ትነካናለች እንነካለን በማንኛውም ጉዳይ ላይ ማለት ነውና ርዕሰ ጉዳዩ ትዳር ስለሆነ በማንኛውም መንገድ ልናልፍ አንችልም ውስጣችን ያስገባነው ነገር ነው መልሰን እንትን የምንለው ማለት ነው በዚህ ላይ በተጨማሪ ምናልባት ስለሌለ በደንብ ባወራ ደስ ይለኛል ስለሱ ማለት ነው ተስፉ ብርሃኔ እንግዲህ ከሆኑ ጊዜዎች በኋላ አሁን ሲመጣ በሶስተኛ ቲያትሩ ነው ባሎችና ሚስቶች ከዛ ባቡሩ አሁን ደግሞ የራት ግብዣው ላይ እንትን መጥቷል በደንብ ጥሩ አድርጎ እየሰራ በሙሉ ኢነርጂው እየሰራ ያለ ሰው ነው ለኔ ሲኒየር ነው ብዙ የሚጋባብን ነገሮች አሉ ከሱ የምናያቸው ነገሮች ማለት ነውና እንግዲህ ቢኖር ይሄንን ሊያወራ ይችላል ብዬ ስለማስብ መተው አይተውት ይፈርዳሉ በጥሩ ሁኔታ እየሰራ በአሪፍ ኢነርጂ እየሰራና እኛንም በደንብ እያነሳሳን ያለ ወንድማችን ነው እንግዲህ ብዙ ሰዎች ይጠይቁት ነበር ጠፍተሃል በምን እንይህ ምናምን አይነት ነገር እንግዲህ አሁን ደግሞ ሐሙስ ጀምሮ ደግሞ በአለም ሲኒማ የራት ግብዣውን ይዞ ይመጣል እንግዲህ እዛ በደንብ ታገኙታላችሁ የሚል ሐሳብ መስጠት በጣም ነው እናመሰግነው የራት ግብዣን ሐሙስ በአለም ሲኒማ ተገኝታችሁ እነዚህን የመሳሰሉ ተዋናዮችን አዘጋጁን የውጤቱን ታዩለት ዘንድ እንጋብዛለን ስለመጣችሁ አክብራችሁን እዚህ ስለተገኛችሁ እጅግ አድርገን እናመሰግናለን እኛም ፋና ቀለማትን በጣም አድርገን እናመሰግናለን ሁልጊዜም ደግሞ ቲያትሮቻችንን በከፈትን በሰራን ቁጥር እንደዚህ የሚዲያ ሽፋን ስለምትሰጡልን ጠይቃችሁ ስለምትመጡ በጣም ነው እናመሰግናለን ለፋና አጠቃላይ ከማኔጅመንቱ ጀምሮ ሰራተኞቹ ካሜራማኖች ከካሜራ ጀርባ ያሉ ባለሙያዎች በሙሉ ለሙያው የምታደርጉት አስተዋጽኦ እንዲቀላል አይደለም እና እጅግ በጣም ነው የምናመሰግነው ይልመድባችሁ እንቀጥላለን እናመሰግናለን ፋና ቀለማት ይቀጥላል